በዛሬው ቪዲዮ ስለ ቪዲዮግራፊና እንዴት ቪዲዮቻችሁን ከዚህ በኋላ መቅረጽ እንዳለባችሁ እንዲሁም ይህንን ሴትአፕን እንዴት እንደሰራሁት በዚህ ቪዲዮ ሙሉን ማሳያችሁ ነው የሚሆነው። ሰላም እሱ ባለው እባላለሁ። ቪዲዮ ኤዲተር እና ቪዲዮግራፈር ነኝ። ብዙዎቻችሁ እስከዛሬ ድረስ በምሰጣችሁ የቪዲዮ ኤዲቲንግ ቱቶሪያል እና ቲፖች በጣም እንደወደዳችሁትና በኢንቦክስም ኮሜንት ላይም የተለያዩ ጥሩ ኮሜንቶችን እየጻፋችሁልኝ ቆይተናል። እንዲሁም ብዙዎቻችሁ ደግሞ እንዴት ነው ቪዲዮዎችን የምትቀርጻቸው የቪዲዮ ኳሊቲ በጣም አሪፍ ነው፣ እንዴት መስራት እንችላለን እያላችሁ በተደጋጋሚ ጠይቃችሁኛል። በዛሬው ቪዲዮ እንዴት ቪዲዮቻችሁን ከዚህ በኋላ መቅረጽ እንዳለባችሁ እንዲሁም ይህንን ሴትአፕን እንዴት እንደሰራሁት በዚህ ቪዲዮ ሙሉን ማሳያችሁ ነው የሚሆነው። ቪዲዮን እንደሚጠቅማችሁና እንደምትወዱት አልጠራጠርም። ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ይህን አሁን የምታዩትን ቪዲዮ አሪፍ ላይቲንግ ስለሰራሁበት በስልክ ነው የተቀረጸው ይሄ ፉቴጅ። ነገር ግን እንደ ካሜራ በጣም አሪፍ ነው። ይህንን ሴትአፕ እንዴት እንደሰራሁት እያንዳንዱን ስቴፕ ባይ ስቴፕ ነው ማሳያችሁ። መጀመሪያ የቴብል አቀማመጤንና የወንበር አቀማመጤን ከካሜራዬ ምን ያክል እንዳራራቅኩት ማሳያችሁ ይሆናል። በመጀመሪያ ዋናው ባክግራውንዳችሁ ምን ጊዜም የቪዲዮአችሁን ስትቀረጹ ባክግራውንዳችሁ በጣም አሪፍ ማድረግ አለባችሁ። ምክንያቱም ከኋላ ባክግራውንዳችሁ ቪዲዮአችሁን ይገልጽላችኋል ማለት ነው። ስለዚህ የኔ ባክግራውንድ ከኤዲቲንግ ጋር የተያያዘ ነገር ለመጠቀም ሞክሬያለሁ። እንደምታዩት ሲምፕል ባክግራውንድ ነው። ከዛ በመቀጠል ከሴትአፔና አሁን ለቀረጻ ከሰራሁት ሴትአፕ መሀል ላይ ትንሽ ጋፕ አለ። ይሄም እንዲሆን የፈለኩት በቀረጻ ሰዓት በመካከላቸው ዴብዝ ነገር ሲፈጠር ከኋላ ያለውን ባክግራውንድ ብለር ያደርግልናል ማለት ነው። ይሄም በጣም አሪፍ የሆነ ዴብዝ እንዲሰጠን ካሜራችን ሊያደርግልናል። እንዴት ካሜራችንን መጠቀም እንዳለብንና ምን ካሜራ እንድትጠቀምን ደግሞ በመጀመሪያ ያሳያችኋለሁ ማለት ነው። በመቀጠል ላይቲንጉን እንዴት እንደሰራሁት ማሳያችሁ ይሆናል ማለት ነው። እዚህ ጋር ስናይ የካሜራ ሴትአፓችን ይህንን ይመስላል። አንድ ትራይፖድ አለን፣ አንድ ካሜራ አለን። በቀላሉ እናንተ በስልካችሁም ይህንን ሴትአፕ መስራት ትችላላችሁ። በስልክ ትራይፖድ እና በእጃችሁ ላይ ባለ ሞባይል የግድ ካሜራ አይጠበቅበትም ማለት ነው። እኔ ይህንን ለማሳየት ነው የተጠቀምኩት። ካሜራ ካነን አር የሚባል ነው። ብዙዎች ለፎቶ በጣም ይጠቀሙታል። እኔም ለፎቶ በጣም የምጠቀመውና የምወደው ካሜራ ነው። ሚረርለስ ካሜራ ነው። ሌላ ጊዜ ሞር በደንብ ስለ ካሜራው ዲፋይን ማድረግላችሁ ይሆናል። ዛሬ ግን ቪዲዮአችንን እንዴት ይህንን ሴትአፕ እንደሰራንበትና በዚህ ካሜራ ምን እንደተጠቀምን ማሳያችሁ ነው የሚሆነው። በመጀመሪያ እንደምታዩት ትራይፖድ ላይ ካሰራችሁ በኋላ የመጀመሪያው ስራችሁ ሊሆን የሚገባው ሁሌ ካሜራችሁን ሬክ ከመግባታችሁ በፊት በደንብ የካሜራችሁን ፍሬም መስራት አለባችሁ። እሱም ጥቅሙ እያንዳንዱ ካሜራችሁ ውስጥ ፍሬም ውስጥ የምትገባው ነገር እያንዳንዷ ሴንሲቲቭ ስለሆነች በደንብ እሷን አስባችሁ የካሜራችሁ ፍሬም ውስጥ መግባት አለባችሁ። እዚሽ ጋር ለምሳሌ እዛ ጋር የምታዩት ሙሉ ዋይድ ሆኖ የሚታየው በጣም ብዙ ነገሮች ሊኖሩ ይችላሉ። ግን እናንተ ካሜራችሁ ውስጥ መክተት የምትፈልጓትን ነገር ሌንሳችሁ ዙም ኢን ዙም አውት እያደረጋችሁ መጀመሪያ ማስተካከልና የካሜራችሁን አንግል ደግሞ በራሳችሁ ትራይፖድ ወይም ደግሞ አቀማመጡን የምትፈልጉበት ነገር ላይ መጽሐፍ ላይ ደርድራችሁ ሊሆን ይችላል። የግድ ትራይፖድ መሆን የለበትም። ስትጀምሩ ባላችሁ ነገር ነው መጀመሪያ ያለባችሁ። የግድ በትራይፖድ መሆን የለበትም። ስለዚህ ፍሬማችሁን ካስተካከላችሁ በኋላ የካሜራ ሴቲንጋችሁን ነው የምታስተካክሉት። እሱንም የካሜራ ቱቶሪያል በማየት ወይም ደግሞ በስልካችሁም ከሆነ የስልካችሁን ሴቲንግ በማስተካከል አሪፍ የሆነ ሉክ ካመጣላችሁ በኋላ ወደ ቀረጻ ነው የምትገቡት። እሱን ሌላ ጊዜ ስለ ካሜራ ቱቶሪያል ከፈለጋችሁ ኮሜንት ላይ ጻፉልኝ። ሞር በደንብ ደግሞ ዲቴል ገብተን ስለ ካሜራ ቱቶሪያል ሰራላችኋለሁ ማለት ነው። ስለዚህ ይሄ የካሜራ ሴትአፕ ይሄንን ይመስላል። አንዳንዴ ሁለት ካሜራም ልጠቀም እችላለሁ ደብል የሆኑ ሹቶችን ለመውሰድ ወይም ደግሞ መልቲ አንግል የሆኑ ሹቶችን ለመውሰድ ሁለት ካሜራ ልጠቀም እችላለሁ። ብዙ ጊዜ ግን በአንድ ካሜራ ነው የምጠቀመው። ስለዚህ የካሜራ ሴትአፓችን ይህንን ይመስላል ማለት ነው። በመቀጠል ወደ ላይቲንግ ሴትአፕ ነው የምወስዳችሁ። ላይቲንግ ላይ በጣም ማወቅ ያለባችሁ ነገር በጣም
ወሳኙ ነገር ቢኖር ቪዲዮአችሁ ስትቀርጹ ላይቲንግ ነው። ላይቲንጋችሁን በጣም አሪፍ አረጋችሁት ማለት በማንኛውም ካሜራ ብትቀርጹ የተሻለ ቪዲዮ ማግኘት ትችላላችሁ። በማንኛውም ካሜራ ስላችሁ ነገር ግን በጣም ሃይ ኳሊቲ በሆኑ ካሜራዎች እና ሎ ኳሊቲ ወይም ኦልድ በሆኑ ካሜራዎች ስትቀርጹ ዲፍረንስ ቢኖረውም ግን ላይቲንጋችሁ በጣም አሪፍ ከሆነ በስልክም ልክ እንደምታዩት ይሄ አሁን ፉቴጅ በስልክ የተቀረጸ ነው። ይሄንን ላይቲንጉ ቆንጆ ስለሆነ አሪፍ የሆነ ፉቴጅ ይሰጣችኋል ማለት ነው። ስለዚህ እኔ በጣም ሲምፕል የሆነ ላይቲንግ ነው የምጠቀመው። ብዙ ጊዜ ባክግራውንዴ ራሱን የቻለ ላይት አለው። ስክሪናችን የፒሲያችንም ስክሪን ስላለ እሱ ራሱ ከኋላ እንደ ባክላይት ሶፍት የሆነ ባክላይት ይሰጠናል። በመካከሉ ደግሞ ልጥፍ እንዳይል ቪዲዮ ላይ ዴብዝ ነገር እንዲኖርም ያደርግልናል። ከዛ በመቀጠል እዚህ ጋር እንደ ኪላይት የምጠቀመው ናቹራል ላይት መስሎ እንዲገባ ከመስኮቱ ጀርባ አንድ ያበራሁት አምራን ላይት አለ። ዋርም አድርጌ ነው ያበራሁት። እናንተ እንደምትፈልጉት ከራሳችሁ ብራንድ ከለር ጋር ይሄዳል ብላችሁ የምታስቡትን ከለር ላይት ማብራት ትችላላችሁ። ወይም ደግሞ የግድ እንደዚህ አይነት ሴታፕ ባይኖራችሁ ከኋላ ባካችሁ ላይ የኪላይታችሁን ፍሬማችሁ ሳይገባ የቪዲዮአችሁ ፍሬም ውስጥ ሳይገባ ማብራትና ልክ እንደዚህ አይነት ሉክ እንዲሰጣችሁ ማድረግ ትችላላችሁ። በመቀጠል ሁለተኛው ላይት ሴታፕን ያደረኩት ፊት ለፊት ነው። ሁለተኛውን ደግሞ ለማየት ያክል ሁለቱም በአጋጣሚ አምራን ላይቶችን የተጠቀምኩት እንደዚህ ጨለማ ነው መሰለኝ። ሁለቱንም አምራን ላይቶችን የተጠቀምኩት ምናልባት እነዚህ ላይቶች የግድ እናንተ ላትጠቀሙ ትችላላችሁ። የላይቲንግ ሐሳቡ እንዲገባችሁ ነው። የግድ እነዚህን አምራኖች መጠቀም የለባችሁም። ሪንግ ላይት ሊሆን ይችላል፣ ኤልኢዲ ላይቶች እንደመጀመሪያ ራሳችሁን ክሬት የምታደርጓቸው ላይቲንጎች ሊኖሩ ይችላሉ። እነሱንም በመጠቀም ልክ እንደዚህ አይነት ሴታፕ መስራት ትችላላችሁ። ሁለተኛው ሴታፓችን ደግሞ እዚህ ጋር እንደምታዩት የቅድሙ ዋርም ሆኖ ነው የበራው። ይሄኛውን ደግሞ ወደ ብሉ ወይም ደግሞ ነጣ አድርገን ነው ካልቪኑን ያበራ ነው። ከዛ በኋላ ዳይሬክት ከቻላችሁ ሶፍት ቦክስ ካላችሁ በሶፍት ቦክስ ዳይሬክት ዋናው ሳብጀክታችሁ ላይ ፊቱን አዙራችሁት ልክ እንደዚህ ዳይሬክት ወደ ሴታፓችሁ እንደዚህ በሶፍት ቦክስ መጠቀም ትችላላችሁ። እኔ ለአሁን ሶፍት ቦክስ ስላላገኘው በአጋጣሚ ደግሞ ከጎኔ ያለው ግንቡ ነጭ ስለሆነ ሪፍሌክት አድርጎ ተጋጭቶ ላይቱ ተመልሶ ወደ ምፈልገው ሳብጀክት ላይ የሚሰጠኝ ላይት በጣም አሪፍ ስለሆነ እንደዚህ አድርጌዋለሁ ማለት ነው። ስለዚህ እነዚህን ሁለት ላይቶች ብቻ በመጠቀም ቅድም ያያችሁትን ይሄንን የመሰለ በጣም አሪፍ የሆነ ላይቲንግ ሴታፕ መስራት ትችላላችሁ። እንዲሁም ደግሞ እነዚህን ላይቲንግ ሴታፖች ከሰራችሁ በኋላ ኤዲቲንግ ሶፍትዌራችሁ ላይ ከታችሁ ደግሞ የቪዲዮአችሁን ከለሩን እናንተ እንደምትፈልጉት ኮሬክትም ማድረግ ትችላላችሁ። ከለር ግሬዲንግም ጎበዝ ሆናችሁ ከለራችሁን ግሬድ እያደረጋችሁ የቪዲዮአችሁን ኳሊቲ መጨመር ትችላላችሁ። ከዚህ በተጨማሪ ደግሞ ኤዲቲንግ ላይ የቪዲዮአችሁን ኳሊቲ ሊጨምሩላችሁ የሚችሉትን ነገሮች በቀጣይ ቪዲዮ ያሳያችኋለሁ። ቪዲዮውን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ አመሰግናለሁ።